ለስልጤ ውሃ ለሚቀዳ ልጅ ልከን አሳይተናታል። ዛሬውኑ አለች። ተክላይ 11 ሚስት ነው፣ 9ኙ የአማራ ልጆች ናቸው። አግቶ አስረግዞ አስወልዶ የያዘው ይችም ልጅ አለ በህይወት ሙታለች የሚል ቀዳዳ ነው። ሰይድ ወረባቦ፣ ሰይድ ሀበሺ የምታውቁ ልታውቁ ትችላላችሁ። እኛ ደንበር ላይ ነው ያለ ነው። እውነቱን ስነግራችሁ ሰንሰለቱን ጠብቃችሁ ወንጀለኛን እስከ አፍንጫው ያዙ። የገጠር ልጅ ወንድሙ በሜሴንጀርና በዋትሳፕ ሳይቀር አውርቶ ነው የኔንም ያጎቴ ልጅ የሱፍን ባል ቁጥሩን የሰጠውን ልጅ ጨማምሮ እሱ በነጣ ሊሄድ ለዚህ ለጅደው ደላላ ሰጣቸው። የጅደው ደላላ አሳልፎ ለተክላይ ሰጣቸው። 9 የሸዋሮቢት ልጆች ብዙዎቻችሁ እውነት ታሳዝናላችሁ። ሁሉም የሸዋሮቢት ደላላ የሸዋሮቢት ሴቶች አሉ፣ የወልድያ ልጆችም አሉ። 3 ዓመትም 2 ዓመትም ይሆናቸዋል። ሙቶ ተብሎ ቤተሰብ የተነሱ አርግዘዋል። ልጆቻቸውም ይጎረምሷል። ሀቃ ነው መነጋገር ጎበዝ። እኔ ለሰይድ ሀበሺ ነግር ያለው ጀግና ታለ ልብ ያለው ታለ ቦታውን መርጬ ዛሬ መግጠም እንችላለን። እኛ ሀቃቁ ነው ተክል ይሄ ሰንሰለቱን ጠብቃችሁ ወንጀለኛ ነው ያዙ። የገጠር ልጅ ጌትነት ያኛው ጅል ሲጀመር የደላላው ሚስትም አብራ ሲራባታለች። ከሀኒ ላይ ሀቁን ተነጋገሩ። ዘመራት የደላላው ሚስት ለችኛይቱ እኛ ይሄ ነው ያለንበት ቦታ ትንሽ እንትን ስለማይል ነው። ይሄ አፍንጫው የሚባል ያለበት ሰው ነው እንጂ ተክላይ 11 ሴት ነው ያገተው። ዋሻውንም ሁሉንም እናውቃለን። እሱ ከሁቲዎች ጋር እጁ አለበት። ዝም ብላችሁ ግን አጣጥፋችሁ ማለት ለብ ለዛ ትግል። ይሄ ደግሞ ሰይድ ወረባቦ ለማን ነው ለሚባል ልጅ መረጃውን በቪዲዮ ሳይቀር ውሃ ቀጁ ልጅ ካርድ ሞቶ የሆነ ብር ለቀነው ፎቶ አንስቶ ቪዲዮም ልኮለታል። ግን ልጁ ይሸጠረታል። ለምን የአማራ ልጅ ትሆነ አንተ ጋር ለምን ሆኖ ለምን ሚል አያፈነደው? ይሄ ማነው ሰይድ ማን እንድርስ ምናምን ይባልሽ የጠፋ ሰዎች የሚያፈላልገው ይደውልልናል። ለዛ ተደዋውሏል። ለዛ ልኮለታል ያለ እና ለማንኛውም ያለ እስኪ አሁን ደግመህ ስጠው። እስኪ የአሁኑን ቁጥር ሳትወጣ ቁጥሩን ስጠኝ እስኪ ቁጥሩን ባለፈው 1865 ቆይ የማን የኢትዮጵያ ነው? ቆይ ታርጉ የኢትዮጵያ ነው። የገጠር ልጅ በሜሴንጀር አዋርቶ የጌትነት ጋር ነው እሱ በነፃ ሊሄድ 7 ልጆችን በመኪና ሰብስቦ ለዚህ ለጅደው ደላላ ያሰጠው። የጌትነት ጓደኛ ባይዘወይ ጌትነት 2 ሰው ነው በነፃ የላከው። እኛ እኮ ያለ ነው ነን። እሺ 18 ነው ያለው 18 65 37 82 የሱፍ በለው 65 37 82 አዎ ልጅቱ ደከመኝ ምና ስሙ እውነት ያንን መንገድ የማያውቃለ እንዴ? ከወንዶቹ ቀድማ የመጥፎውን መንገድ ሁሉ ወጣለች ልጅቱ። 20 ደቂቃ ተጉዛ እሷ ከወንዶቹ ቀድማ ያን መንገድ ወጣች። የገመድ ሁሉንም ነገር አልደከመ እየጎነተዋት ነበር፣ እየተመኟት ነበር። ልጅቱን ብዙ በዛን ሰዓት እየደወለችም ተሰቃየው መኖር ያስጠላ ህይወት የተበላሸ ብላለች። የሱፍ ሁሉንም መረጃ ይሰጣል። ይሄ ልጅ ግን ይሄ የገጠር ልጅ የሚባል አፍ ነው። እሱ 20 ደቂቃ እንደተጓዝን ነው ቁጭ ብለን እሷን እየጠበቅን ያለች ቀጥሎ ሙታለች አለን። እኛ እኮ ቢጋላ ዋይዘን እኮ ብንመለስ 20 ደቂቃ መንገድ ነው ለልጅቱ ላለችበት እንመለስ ነበር። ግን ልጅቱን አፍነው ልጅቱን ሁለታቸው ወደኋላ አስቀርተው እኛ ወደዛ እነኞቹ ልጅቱን ቦታ ሲዘው መጣው ሙታለች አሉን። እኛ ወደዛ ምክንያቱም ነፍሴን አውጪ ነው እዛ ቦታ ይቅርታ የራስ ጋር ተጉዛል ደብራቸው እኔ አብራ ተጓዝኩ። ምን ይልም እኔ ነገርኩ የተጓዝኩ ነገር ልንገራችሁ። ራስ ጋይንትን ስለማታውቁት ነው። ራስ ጋይንት ማለት ከዚህ በፊት የአማራ ልጆች በየደንበሩ ሲታገቱ ምን ሲሉ የተለያየ ስቃይ ሲደርስባቸው እና አብዱ ሰዶ ማኛ የተለያዩ ሰዎች ሆነነ ራስ ጋይንትን የኃላፊነቱን ወስዳለሁ ብሎ ሌሎች የአማራ ልጆችን አሰባስበነ ደንበር ላይ ያስቀምጠነው ነው። ያስቀምጥነው መቼ ነው? የዛሬ 3 ዓመት 4 ዓመት አካባቢ ነው። አብዛኛው የአማራ ልጅ ሶሻል ሚዲያ አስመሳይና ቀጣፊ ለህዝቡ የማይታገል ባሪያ የሆነ ህዝብ ነው የአማራ ህዝብ ታውቃላችሁ። ለዛ ነው ራስ ጋይንት ሰይድ ወረባቦ በዚህ አጋጣሚ ሰይድ ወረባቦ በጣም ላደንቀውታል። ለምን 3 ቀን ሙሉ ስራ አንተ ለዚች ልጅ መቆምህ ይሄን አንተ ከቆምካን ስተኛ ይሄን እያየን ሰው ልከናል። የስልጤውን ቋንቋ ከቻላችሁ ስልኩን እንሰጣችሁ ነበር። ደውላችሁ ብትጠቁት እሱ ቪዲዮ ለዛ ልጅ የላከለት እሱ ነው። ሁሉም አስመሳይ ሌባ ስልጤው ቁጥር አለ እንዴ? ስልጤው ቁጥር አለ። የስልጤው ጓደኛ ነው። ብዙ ሰዓት ስልጤው ጀሪካን ተሸካሚ ነው። ብዙም ስልኩን አይዘውም።
እና እኔ ደግሞ ይሄን ማለት አልፈልግም። ሰይድ አቡፋን ነው። አቤት በእናትህ ከአንዴ ሺህ ሳሪ ጋር አጅማን ያሉ ሰዎች ይድረሱላት፣ ጎርፍ ገብቶባቸው ነው። በእናትህ ከአጅማን ያላችሁ ሳሪ ጋር አጅማን ያላችሁ ሳሪ ጋር ወንዶች ቶሎ በሉ በእናታችሁ። እሺ አው ተይዛ ነበር ስታረግዝባቸው ስትታመምባቸው ነው አውጥቶ የጣላት አለች። ስለዚህ ያንቺ እቺ ጓደኛዋ ስልጤዋ ሀና የምትባለው በህይወት ማለቷን እርግጠኛ ነች ወይ ብለሽ ጠይቀኝ። እሺ ያሸዋሽታሽ ገረድ እርግጠኛንት ሀና በህይወት ያለት ከበሎት ሀኔ የንዝዋኔ ውስጥ አለት። አረ ወላሂ በእርግጥ አለታው በህይወት አለት የሞቱ ጊዜ ለግን አገቶታ በልዳለ አለት በህይወት አለት። እሺ አዎ እርግጠኛ ነኝ በህይወት አለች፣ አውርታታለችም ታግታለች እንጂ በህይወት አለች አለች። አንዴ እዚህ ላይ ጠይቂያት። ምን ስታወሩ ነው እንደዛ ብላ የነገረችሽ? በምን መነሻ ስታወሩ ነው ይሄን ንግግር የነገረችሽ? እሺ ቅድም ነገርኳችሁ እኮ እንዲህ አለች። እኛም ቤተሰብ ትመሳሰላለች ማነሽ ብዬ ጠየኳት አለችኝ አለች። ያቺ እንደዛ ብላ ጠየቀቻት። ያኔ ደግሞ ሀና ስማን ነገረቻት። ሀና ይባላለሁ አለቻት አለች። ቅድም ጠይቂያት ነበር። ኦኬ። ስለዚህ አሁን ልጅቷን በስልክ ማግኘት የምንችልበት መንገድ ቀስ ብለንም ቢሆን በእርጋታ ልናወራት የምንችልበት መንገድ መፍጠር ይቻል ይሆን? እሺ ልጠይቃት። ሀያት አይዋ እሺ ትጠቅሊት ወይ ደግሞ ትረጋጋ ምናምን በስልክ አትባልኮት ያቀልኒታን ያዋሽታሽ ገረድ ብሎትን አይ ችግር የለ ተረጋጋታን ምናምን ያን ገገሽ ምናምን ትችል ምናምን እንጂ ያኩሳት አላህ ወለም ገገሽ ምናምን አደም ግዝትሽ አቡምሽ ደግሞ በቀል ወቅት ምናምን ለሞተ ኮን አላህ ወለም ያኔ እንትን ትላት ለመስለን ታልካት ለመስለን ከነጨራሽ ያኔ እነሚን ግዜ ነቀልትኒ ያኔ በይዋ ባሽትኒ ሰበበነቅ አባለክተኛት በሉት ያኔ አቱም ነገጋናም ትመስላት አይነከም ቤተሰብ መጣው ምናምን ባውን አዋለኩ ከዛ ሱመሽ ምናምን ትል ሳሌት ወጥተኝ ምናምን ባታና አዋለክት እና ይሄ ደግሞ ፈጆ ያለኝ ግዝ አዋለኩ ማለት ታለሽንም እኔ ልይደማ አባታ ከሞተ ቅርብ ጊዜ ነው። የልጅቷ እናት አማለች። ሲሻላት አዋለች። ሲሻላት ጠይቃታለሁ። እኔ ራሱ ይህንን ጉዳይ ያወራንበት ምክንያት እኛን ትመሳሰላለች እነዚህ ማለት ነው። እህቷም እቺም ሀናን ይመስላሉ ማለት ነው። ከዛ እኛን ስለምትመስል ነው እኛን ቤተሰብ ትመስላለች ምናምን በሚለው አወራኋት ብላ ነገረችኝ። ከዛ እናንተ የምትመስል እዛለች ብላ ነገረችኝ። ለኔ በሱ የተነሳ ነው ያወራ ነው። ሰፈር ከገበችው ልጅ እያለች ነው ሀያት። ታንክ ዩ። አሁን ሰያ እኔም በማላውቀው ነገር እኮ ተጠያቂ ይሆንኩ ነው እኮ። እኔም እኮ እንደሷ እኮ ተጓዥ እኮ ነኝ እኮ። እኛ አሁን አንተን እኮ የምንጠይቅህ ቪዲዮ መፖሰተ ብቻ ነው እንጂ ገደልካት ወይ አገትካት አላለም እኮ። ለቪዲዮ ደግሞ ማለት ነው ለቪዲዮ ደግሞ ለምንድን ነው ብለው ለምንድን ነው ያልሰራው እስካሁን ድረስ? ይሄን ሁሉ ቪዲዮ ሲሰራ ለምን ለሷ አንድ ቪዲዮ አይሰራም? አንድ ቪዲዮ እንኳን መስራት አቅቶት ነው እንዴ ብለው ቤተሰቦቿ የራሳቸው ቤተሰቦች ለእኔ ቤተሰቦች ሲነግሯቸው ነው የእኔ ቤተሰቦች ደግሞ ለእኔ ነገሩ ማለት ነው። እዚህ ጋር አሪፍ ነህ። ማነው እንደዛ ያለ? ትላንትና ማንም አላለኝም አላልክም? እሺ ይኸውልህ እንደዛ ብለው ሲወቅሱ አንተ ማለት ሙሉ መረጃ ስለሌለኝ ነው አልፈናት መጣ ነው ብለህ እንትን ማለት ነበረ እኮ። የሰማሁትን ለህዝብ ማሳወቅ ጥፋት ነው እንዴ? ንገረኝ እስኪ። ጥፋት አይደለም እኮ። ታዲያ እኔ ምን አደረኩና ነው? የገጠር ልጅ ጥፋት አይደለም ግን አይደለም እኮ እኔ ምን አደረኩ ነው? አይደለም ምን አደረኩ? ይኸው ሁላችሁም አታውሩ። አንደኛችሁ ሰዎች አንጨርስ እኮ ዝብርቅርቅ እያልን ነው ሳንጨራረስ ተራ በተራ ሳናወራ። ቀጥል። እሺ የሸዋው ቀጥል። ሚዩት አድርግ።
እሺ ቀስ ብለህ እሺ። የገጠር ልጅ ስልኩን ተደውሎበታል። አንዴ ይመለስ። የገጠር ልጅ ወይ እኛ አንተን የመጫን ይኸውልህ፣ ሶሻል ሚዲያ ላይ ማወቅ ያለብህ አንድ ደጋፊ አለ፣ አንድ ተቃዋሚ አለ። ገባህ? ያንን አይተህ ሰው እንደዚህ ቲፎዞ አይተህ በእነሱ አትሂድ። አንተ መወሰን ያለብህ ብራዘር። የእኔ ጓደኞች እዛ ሰላም እንቅልፍ እየተኙ እኔ እዚህ ሰላሜን አላጣም። በቃ እሺ፣ አንድ ጥያቄ ብቻ ልጠይቅህ። ይመች ምንህ ነው? ይመች ምንም አይደለም። ይኸው አበብ ያውቃል። አጎት ስመጣ ማጋ አረፍክ? አንተ ከኢትዮጵያ ኢቃማ ሰርተህ ስትመጣ ማጋ ነው ያረፍከው? እሱ ጋርማ አላረፍኩም። በቃ ለምን ትዋሻለህ? ይመች እሺ የገጠር ልጅ አላውቀውም፣ ዝምድናም የለንም ምንም አይደለም ብለን ሙስሊምም ከሆንክ ክርስቲያንም ከሆንክ በእምነትህ ማል እስቲ ምንም አይደለም አላውቅም ብለህ ማል እምላለሁ። በፈለጋችሁት ነው የምለው። እኔ ምንህም አይደለም። አሁን ያላውቀውም ሲጀመር እሱን